ሰሞኑን ያው በማህበራዊ ሚዲያዎች ላይ የተለያዩ ሐሳቦች ሲንሸራሸሩ እናያለን። በተለይ እንግዲህ በእነዚህ በሁለት ቀናት ትናንትናና ዛሬ በተደረገው የሚሊኒየም አዳራሽ እህታችን ሊሊ ቃል ኪዳን ጥላሁን፣ እህታችን ቤቲ ወልዴ እና እህታችን አዜብ ኃይሉ እነዚህ ሶስት ፕሮሚነንት እህቶች አገልጋዮች ዘማሪዎች ናቸው። በሴቶች ፕሮሚነንት በቃ በቤተ ክርስቲያን ውስጥ ለሶስት አስርት ዓመታት ተሻጋሪ ለየት ያለ የበለጠ እግዚአብሔርን እንድናመሰግን የቃሉን ፍቺ በሕይወታቸው ደግሞ እግዚአብሔር ያደረገላቸውን የሕይወት ምስክርነታቸውን ወደ ዝማሬ ለውጠው እንደገና ደግሞ የእግዚአብሔርን ባህሪና ኃይል ከመጽሐፍ ቅዱስ ውስጥ ወስደው ያንኑ የመጽሐፍ ቅዱሱን ቃል ዝማሬ አድርገው እንደገና ደግሞ ቻሌንጆቻቸው፣ ፈተናዎቻቸውን፣ ተግዳሮቶቻቸውን የሚያልፉበትን የሕይወታቸውን ፔን እንደ ሰው ወደ እግዚአብሔር የጮሁበትን መንፈሳዊ ጩኸት በዝማሬ ቀይረው እያገለገሉ ያሉ እህቶች ናቸው። ሶስቱም በቤተ ክርስቲያን ውስጥ ታቅፈው በቤተ ክርስቲያን ውስጥ እያገለገሉ እስካሁን ድረስ ያሉ እህቶች ናቸው። ከዛ በላይ እንዳንረሳው እንድናስታውስ የሚያስፈልገው እነዚህ እህቶች እናቶችም ናቸው። ልጆች እያሳደጉ ነው። ኦኬ፣ ኃላፊነት አለባቸው። ስለዚህ እናትነት አለ፣ የቤተ ክርስቲያን አገልግሎት አለ፣ እንደገና ሴትነት አለ። እነዚህም ሁሉ እግዚአብሔር ባበዛላቸው ጸጋ በሚያልፏቸው ቻሌንጆች እግዚአብሔርንና ቃሉን ባህሪውና መንፈሱን የጸጋውን ክብር እያመሰገኑ እግዚአብሔር የሰጣቸውን ዝማሬ ለቤተ ክርስቲያን አካፍለው በነሱ በተቀበሉት ለቤተ ክርስቲያን በተሰጠ መዝሙር ለሶስት ትውልድ በላይ እስካሁን ድረስ እየተገለገልንባቸው ነው። በቤተ ክርስቲያን ውስጥ እንደ ቤተ ክርስቲያን የምንዘምራቸው ዝማሬዎች ናቸው። በግላችን በቤታችን ውስጥ ለጸሎትም ቢሆን ለምስጋናም ቢሆን የምንገለገልባቸው መዝሙሮች ናቸው። በማህበራዊ ነገር በሰርግ ጊዜ፣ በደስታ ጊዜ፣ በልደት ጊዜ፣ በግራጁዌሽን ጊዜ እግዚአብሔርን ለማመስገን የምንጠቀምባቸው ዝማሬዎች ናቸው። በሐዘን ጊዜ የምንጽናናባቸው የጌታን ነገር እንድናስብ የሚያደርጉን መዝሙሮች ናቸው። ስንደክም በእምነት እንድንበረታ፣ ስናዝን እንድንጽናና፣ እምነታችን ከእግዚአብሔር ጋር እንዲሆን እያካፈሉን ያሉ መዝሙሮች ናቸው። ከእህታችን ከአዜብ ብነሳ አመለጥኩት የሚል መዝሙር አላት። ምስክርነቷን ሰምተናል። እንዴት ከጠላት እስራት፣ ከጠላት ኃይል፣ ከጠላት ከበባ አምልጣ በክርስቶስ ኢየሱስ ስም ወደ እግዚአብሔር ምሕረት ወደ እግዚአብሔር ኃይል የደረሰችበትን የጌታን ጉልበት የምትገልጽበት እስካሁንም ደግሞ ልዩ ልዩ ጸጋዋን በቤተ ክርስቲያን አድርጋ በታማኝነት በንጽህና እግዚአብሔርን በመፍራት በቤተ ክርስቲያን ታቅፋ ያገለገለችን ያለች እህት ነች። ቤትዬን በቅርብ እዚሁ ማቃት ነች። ቤቲ ወልዴ እዚሁ ቅርቤ ነች። አሁንም እዚሁ ሜሪላንድ ውስጥ ነው ያሉት እና የቃሉን ጣዕም ቃልህን እወደዋለሁ የሚል መዝሙር የቃሉን ክብር፣ የቃሉን ጣዕም፣ የቃሉን ንጽህና፣ በቃሉ ውስጥ የሚገኘውን ሕይወት ነሚት እንደው ለምሳሌ እንደው እንድናስታውስ ልቦናችን መለስ እንዲል ነው የማካፍላችሁ። የሊሊ ትቼለታለሁ የሚል መዝሙር አለ። ትቼለታለሁ የሚል መዝሙር ያ በሕይወቷ ውስጥ ልጅ በምታሳድግበት ልጇ አንደኛዋ ልጇ በፈተና ውስጥ በምታልፍበት ሕፃን የተወለደችው ሕፃን በፈተና ውስጥ በምታሳልፍበት ጊዜ ለጌታ እንዴት እንደሰጠችና ጌታ በዛ ነገር ውስጥ እንዴት እንዳሳለፋት
ከህይወቷ መንጭቶ እኛ ስንዘምረው ቀላል ነው፣ ለኛ በቃ መባረኪያ ነው። ለሷ ግን የእግዚአብሔርን ኃይል የምትጠራበት ጉልበትና አቅሟን ጩኸቷን የምታሰማበት ነው። ከዛ በላይ በእግዚአብሔር እስከ መጨረሻው እንድንታመን ሁሉም ሰላም ነው። ከመጀመሪያው ጸሐፊው እግዚአብሔር ነው፣ እኔ ደግሞ ደራሲው እግዚአብሔር ነው እና እኔ ደግሞ ተራኪዋ ነኝ እና የመጽሐፉን መጨረሻ ሳየው ሁሉም መልካም ነው። የእግዚአብሔርን መልካምነት በጣም ልዩ በሆነ ዜማ ለየት ባለ ጣዕም ያዘማመር ስልት የዘመረችልን ብዙ የተባረክንባቸውን ዝማሬዎች ምንጭ እየፈለቀ ልዩ ስጦታ ያላት ነች እህታችን ሊሊ። የሚደንቅ ነው ስጦታቸው እና እነዚህን እህቶች በርቱ፣ አይዟችሁ መባሉ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ በቤተ ክርስቲያን ታቅፈው የሚኖሩ በሕይወታቸው የተመሰከረላቸው ፈሪሃ እግዚአብሔር ያላቸው ጌታን የሚወዱ እና በፈተናም ሰዓት በመከራም ሰዓት በባዶ ሕይወታቸውን ያካፈሉ ወገኖች ናቸውና በእነዚህ 30 ዓመታት ውስጥ ዛሬ ፕሮሞት ቢደረጉ አፕሪሼት ቢደረጉ እና ፈንድሬዝ ቢደረግላቸውና ኑሯቸው ቢደጎም ደስ የሚያሰኝ በርቱ፣ አይዟችሁ ብሎ ፍቅርን የመግለጽ እና ለመበረታታት የበለጠ ወደፊት እንዲዘረጉ ጌታ እንዲወዱት መውደዳ ፍቅር የኃጢአትን ብዛት ሁሉ ይሸፍናል። ርህራሄ ደግሞ የደከመውን ለማንሳት የቆሰለውን ሰው ለማከም ርህራሄ ነው የሚጠይቀው። የበረታውን ሰው ደግሞ አይዞህ በርታ ወደፊት እንዲዘረጋ የሚያደርገው ነው ኢንካሬጅመንት ቱ ሙቭ ኦን። እነዚህ እህቶች 3 እህቶች ልጆች ያሳድጋሉ። ኃላፊነት አለባቸው፣ የእናትነት ኃላፊነት፣ የቤት ኃላፊነት። ከዛ ውስጥ ሁሉ አልፈው ነው ራሳቸውን ቆርሰው ጌታን ደግሞ በቤተ ክርስቲያን ውስጥ የሚያገለግሉት እና በመዝሙር ስጦታቸው ማንም ሰው ጥያቄ የለውም ከእግዚአብሔር የተሰጠው መሆናቸው። አሁን እግዚአብሔር እንግዲህ ቤተ ክርስቲያንን ባርኳት፣ በፋይናንስ ቤተ ክርስቲያን ተባርካ ከድህነት ከጉስቁልና ወጣ ብላ ቤተ ክርስቲያን እግዚአብሔር ደግሞ አመቻችቶ እግዚአብሔር የባረካቸው በሀብት የባረካቸው ሰዎች፣ በገንዘብ የባረካቸው ሰዎች መንፈሳዊ ሰዎችን እንደዚህ አስበው ለሰሩት ስራ፣ ላነጹን መታነጽ፣ ለተላኩበት መላክ፣ ላገለገሉት አገልግሎት እንደዚህ የሚያስብ ባልንጀራ፣ ቁም ነገረኛ ባልንጀራ፣ ቁም ነገረኛ ወንድም፣ ቁም ነገረኛ አገልጋዮች በመኖራቸው ነው እኮ እነሱ የታሰቡት። በጣም ጎበዝ የሆኑ እናስብ የሚል ናቸው። ይሄ ፕሮሞት ያደረጓቸው ፕሮግራሞቹን ያዘጋጁላቸው። በሌላ መልኩ መጽሐፍ ሲጻፍ አንድ ሰው መጽሐፍ ሲጽፍ ኦዲየንሱ አንባቢው ነው አይደለም? ኦዲየንሱ ጋር መጽሐፉ አንባቢው ጋር እንዴት እንደሚደርስ ፕላን ማውጣት አለበት። መጽሐፉ የሚጻፈው እንዲነበብ ነው። ፕላትፎርም መዘጋጀት አለበት። አንባቢዎቹ የሚገኙበትን መጽሐፉ ለአንባቢዎች ስርጭት እንዴት እንደሚደረግ ማቀዱ፣ ማሰቡ ጤናማ የእውቀት ያለው ያደገ አስተሳሰብ ነው። it's very nice to plan እና ያንን ዲስትሪቢዩት የሚደረግበት እንግዲህ ክርስቲያኖች ደግሞ የሚጽፉት ክርስቲያን መጽሐፍ ነው፣ ለማነጽ ነው። ከመጽሐፍ ቅዱስ ወይ አስተምህሮ ይሆናል፣ ወይ መጽሐፍ ቅዱስ ትርጓሜ ይሆናል፣ ወይ የህይወት ተሞክሮ ምስክርነታቸውን ጌታ የረዳቸው ነገሮች ካለፉበት ከአገልግሎታቸው ሊሆን ይችላል፣ ስለ አገልግሎት ይሆናል። እነዚህን ከጌታ የተቀበሉትን ጽፈው
ኦዲየንሱ ቤተክርስቲያን ነው፣ ለአገልጋዮቹ፣ ለጸሐፊዎቹ፣ ለዘማሪዎቹ። ያንን ፕላትፎርም አዘጋጅቶ ያ መጽሐፍ በብዙ እንዲሸጥ እንዲሰራጭ ይደረጋል። እንደገና በሌላም ዓለም እኮ ፕላትፎርሞች ይዘጋጃሉ፣ መጽሐፍቶች የሚሰራጩበት፣ ፈንድሬዝ የሚደረግበት ብዙ ነገሮች አሉ። ፈንድሬዝ የሚደረግበት ለእርዳታ የሚደረግ ፈንድሬዝ አለ፣ ለሚሽን የሚደረግ ፈንድሬዝ አለ፣ ለቤተ ክርስቲያን ህንፃ ስራ፣ ለአገልጋዮች መደገፊያ ኔሚት አፕሪሺዬሽን ጀስት አፕሪሺዬሽን ቱ አፕሪሺዬት ሳምዋን የሚደረግ በዓለማውያን ዘንድ ይሄ ከተደረገ ዓለማውያን አፕሪሺዬት ማድረግ ከቻሉ እኛ ክርስቲያኖች እኮ ነው መቅደም የነበረብን። አፕሪሺዬት የሚባለው እኮ መንፈሳዊው ነገር ነው። ጳውሎስ ስለዚህ ነው እኛ እኮ የሰጠናችሁ ነገር እናንተ ከምትሰጡን ገንዘብ እኛ የምንሰጣችሁ ያካፈልናችሁ ጸጋው ክቡር ነው፣ በገንዘብ አይሸጥም። ጸጋ በገንዘብ አይሸጥም። አሁን የተደባለቀብን ምንድነው? ይሄ ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ይባላል እና ከመጽሐፍ ቅዱስ ውጪ የሆኑ ከመጽሐፍ ቅዱስ አስተምህሮ አስተሳሰብ ውጪ የሆኑ ሰዎች ለጸሎት እንድንጸልይላችሁ ይሄን ያህል ገንዘብ አምጡ፣ ይሄን ያህል ገንዘብ ያመጣ ሰው ለብቻ ጸልይለታለሁ የሚል ከመጽሐፍ ቅዱስ ውጪ ከክርስትና አስተምህሮ ውጪ ከመንፈስ ቅዱስ ሥራዎች ውጪ ሊወገዝ ሊታረም ሊመከር ሊስተካከል የሚገባው ነው። ይሄ ትክክል አይደለም። ምናልባት እንደዛ አይነት ስህተቶች ስለያየን ስለሚያሳስቡን ስለሚያናድዱን ስለሚያስቆጡን እንዴት እንደዚህ ይሆናል ብለን ስለምንቆጣ መልካም ቁጣ ቅዱስ የሆነ ቁጣ ወይም ደግሞ ይሄ መሆን የለበትም ብለን ስለምናስብ ትክክል ነው። ይሄኛው ወይ መጽሐፉ ለመመረቅ ነው፣ እነዚህን ሰዎች አፕሪሺየት ለማድረግ ነው። ፕላትፎርሙ የተዘጋጀው ቱ አፕሪሺየት ነው። ፕላትፎርሙ የተዘጋጀው ቱ አውትሪች ነው እንጂ ሊሊም ሆነች ቤቲም ሆነች አዜብ ገንዘብ ላዋጣችሁ ብቻ እንጸልያለን የሚል ነገር አልተናገሩም፣ ካፋቸውም አልወጣም። ፕሮግራሙም ይሄ አይደለም። መደበላለቅ የለም። እንደዛ የሚያደርጉ ወንድሞች እንደዛ ሲያደርጉ ያየናቸው ያሉ ወንድሞች መመከር አለባቸው፣ መማር አለባቸው፣ መገሰጽ አለባቸው፣ መታረም አለባቸው፣ መስተካከል አለባቸው ከመጽሐፍ ቅዱስ ሰው ውጪ ሲሄድ። እነዚህ ግን ከህይወታቸው ነው ያካፈሉን ያሉት እና እንዳውም እጥፍ ድርብ ክብር ከበጎ ነገሮች ጋር ተባበሩ። ታዲያ ሰው በህይወት እያለ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀዝቃዛ ጽዋ አንድ ጽዋ ውሃ በስሜ ለወጡ ለአገልግሎት ለወጡ ለተላኩ ለወንጌል ስርጭት ለእግዚአብሔር መንግሥት ሥራ ለወጡ ነቢይ፣ አስተማሪ፣ መጋቢ፣ ወንጌላዊ፣ ዘማሪ ሊሆን ይችላል። እነሱን አንድ ቀዝቃዛ ጽዋ ውሃ ያቀበላቸው ያገዛቸው ሰው ዋጋውን ደግሞ እግዚአብሔር በረከቱን ረድኤቱን ይሰጠዋል። አይደለም? ቅዱሳንን ስላገለገላችኋቸው እና አሁንም ስለምትረዷቸው ለስሙ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ እንደ ሰው አይደለም ይላል። ለስሙ የምናሳየው ፍቅር በቤት ውስጥ ስላገለገሉን አፕሪሺየት ነው የተደረጉትና ገና ብዙ ሀብታሞች ያብዛ የቤቱን ስራ የሚሰሩ እንደዚህ አድርገዋል ብለው ፕላትፎርሞች የሚያዘጋጁ ኢንከሬጅ የሚያደርጉን አገልጋዮች እስከ መቼ ቤተክርስቲያን እስከ መጨረሻው ድረስ በጉስቁልና ትኖራለች? ስለዚህ ምናልባት አፍሪካ ውስጥ ያው ችግሩም ድህነቱም ያለው አፍሪካ ስለሆነ ከድህነት ተነስተን ነው እንጂ ባደጉ ሀገሮች እኮ ይሄ ምንም ማለት አይደለም። ለተትረፈረፋቸው ሰዎች ሀብት ለሰጣቸው ሰዎች ይሄ ምንም ማድረግ አይደለም። ደስ ያላቸውን እኮ ስንት እዚህ ሀገር አክተሮቹን ስንት ነው የሚያደርጉት?
ስፖርተኛ ሲያዩ ደስ ይላቸው ብዙ ነገር ነው የሚያደርጉት። ከዛ ያለፈ የእግዚአብሔርን ሥራ ለሰሩ በቤቱ ታማኞች ለሆኑ ላነጹን ሰዎች እንዲህ አይነት እንደውም ታስቦ በደንብ ይህን እኮ የሰሩ ወገኖች አሉ፣ እንዲህ እኮ የሰሩ ሰዎች አሉ፣ እነዚህን እናስባቸው፣ እናክብራቸው፣ እንባርካቸው ብሎ የሚያስብ ባልንጀራ ይህን የሚያዘጋጅ አዋቂና ጠቢብ ሰው መገኘቱ ራሱ የሚያስመሰግን ነው። እግዚአብሔርን ተመስገን የሚያሰኝ ነው። እንዲህ አይነት አሁን በማየታችን በእርግጥ ጥንቃቄዎች ያስፈልጋሉ። ጥንቃቄዎቹ ከመጽሐፍ ቅዱስ ሞቲቮቹ አካሄዳችን ጥንቃቄ ይጠይቃል። በዛ እስማማለሁ። ግን አሁን ለተደረጉት ለነዚህ እህቶቻችን ይሄ ሲያንስ ነው። በሴትነታቸው በደንብ አበረታተን፣ በእናትነታቸው፣ በዘማሪነታቸው፣ በፈተናም በደስታም በሐዘናቸው በሚያልፉበት ነገር እያካፈሉን ያሉ ብዙ ዘማሪዎች አሉ። ጓዳቸውን ቢሞሉ እነሱስ ቢባረኩ ይሄ ትልቅ ነገር አይደለም አለ ጳውሎስ። ከቀና መንፈስ ካየነው ነው። በእርግጥ ግን አሁንም ደግሜ እላለሁ ከምን ጋር የተገኘ ሰሊጥ አብረተ ወቅጥ እንደሚባለው እንዳይሆን ጥንቃቄ ማድረግ አለብን። ለጸሎት እኔ ይህን ያህል ብር 10,000 ብር 100,000 ብር 1 ሚሊዮን የምትሰጡ ለየት ያለ ጸሎት ጸልይላችኋለሁ፣ ጸጋ አካፍላችኋለሁ፣ እሱ በፍጹም ሐሰት ነው። እሱ የሥጋ ነው። እሱ ከእግዚአብሔር መንፈስ የራቀ አስተሳሰብ ነው። እርምት የሚያስፈልገው፣ ተግሳጽ የሚያስፈልገው፣ ውግዘት የሚያስፈልገው አካሄድ ነው። እነዚህ ልጆች ግን በቤቱ ውስጥ እያገለገሉ ያሉ ናቸው። ጩኸታቸውን እንፋሎት መቼ ነው በርቱ አይዟችሁስ የሚባሉት? ካለፉ በኋላ። በእኛ ሀገር በህመም ጊዜ ሰው ሳይደርስ ከሞተ በኋላ ነው ብዙ ነገር የሚወራው። ይሄ ጥሩ አይደለም። ይሄ መታረም መስተካከል የሚኖርበት ባህል ነው። እንደነዚህ አይነት ሰዎች መጽሐፍ ቅዱስም አበረታቷቸው፣ አክብሯቸው፣ ባርኳቸው ስለሚል መባረካቸው ትልቅ አይደለም። አሁን ለእኛ ሀገር ነው 1 ሚሊዮን በጣም ትልቅ የተጋነነ የሚመስለን። ከዚህ በበለጠ ቤተ ክርስቲያን ትባረክ። ከዚህ በበለጠ የሚሰጡ ሰዎች እግዚአብሔር ያስነሳልን። ይሄ ስፔሲፊክሊ ጤናማ ለሆኑት ነው። መጽሐፍቶቻቸውን ጤናማ በሆነ ትምህርት አስተምረው፣ ጤናማ የሆነ ዶክትሪን ይዘው፣ በቤተ ክርስቲያን ውስጥ ታቅፈው ቤተ ክርስቲያንን በጤናማ መንገድ እየጠበቁ ላሉ አገልጋዮች ፕሮሞት ልናረጋቸው፣ መጽሐፍቶቻቸውን ለአንባቢዎች የሚደርሱበትን ወደፊት ደግሞ ኑሯቸውም ተባርኮ ደስ ብሏቸው የበለጠ ጥሩ ነገሮች እንዲሰሩ ኢንከሬጅ መደረጉ የእድገት ምልክት ነው። ከድህነት ሜንታሊቲ መውጣት ነው ወገኖች። የድህነት ሜንታሊቲያችንን መንፈሳዊ አድርገን ካስቀመጥ ነው የድህነት ሜንታሊቲ መንፈሳዊ አይደለም። በእርግጥ ነው ሀብታችን አይደለም መንፈሳዊ የሚያደርገን፣ ድህነታችንም አይደለም መንፈሳዊ የሚያደርገን። ያ በደንብ ይገባናል። አሁን እያወራን ያለነው ንጹህና ግልጽ በሆነ እግዚአብሔር ይባርካችሁ ልንላቸው የሚገቡ እህቶች ናቸው። እነዚህ 3ቱ ፕሮሚነንት እህቶች ናቸው። በጣም ሊበረታቸው የሚገባቸው ልዩ የሆነ ዩኒክ የሆነ መዝሙሮች የዘመሩ እህቶች ናቸው። ቤቲ እግዚአብሔር አምላክ ይባርክሽ። ሊሊ እግዚአብሔር አምላክ ይባርክሽ። አዜብ እግዚአብሔር አምላክ ይባርክሽ። እናንተም ያገለገላችኋቸው ይህን ያዘጋጃችሁላቸው ያሰባችኋቸው ቅዱሳን በርቱ። እግዚአብሔር አምላክ ይባርካችሁ። መልካም ቀን። ይሄ የኔ አስተያየት ነው።